ኢትዮጵያን ወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። ታማኝ በሚመጣበት ሰዓት ላይ አብይ ጋር ሲገናኙ ማለት ነው በጣም ሁሌ እንትን ብለው ማለት ነው። እኔ በእንትን ያየሁት በእንባ ተሞልቼ ነው ያን ክስተት ያየሁት የማስበው አሁንም ማለት ነው። ለማንም አድርጎት እንደማያውቃቃሉ ታማኝ አስገርሞኛል። የኢትዮጵያ ሕዝብ እንደ ታማኝ በየነ የሚያከብረው የሚያመልከው ነበር እንዴ? የአማራ ሕዝብ እንደ ታማኝ በየነ የሚኮራበት ሰው ነበረው እንዴ? አልነበረውም። ገንዘብ ሲፈልግ የሆነ ድጋፍ ሲጠራ የፈለገውን አይነት ገንዘብ እያበረከተ ስብሰባ ሲጠራ ስብሰባ ላይ እየተገኘ እሱ የሚመራቸው መድረኮች ላይ እየታደመ ሰላማዊ ሰልፍ ሲጠራ ታማኝ ከጠራ የሚቀር አልነበረም። ስለዚህ ከቴዲ አፍሮ ጋራ መወዳደር ሰው አይደለም። አስቤም አላቅም ለመወዳደር እውነት ለመናገር አይገናኘን። እኔ ዘማሪ ነኝ፣ እሱ ዘፋኝ ነው። ሰላም ጤና ይስጥልን። እንዴት አላችሁ ውድ ቤተሰቦቻችን? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። ወቅታዊ ጉዳዮችን ለማነሳሳት ተመልሼ መጥቻለሁ። አማሃ ደገፋ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ፕሮግራማችን እንደተለመደው ለሐሳቦቻችን መነሻ የሚሆኑ ቪዲዮዎችን እንጋብዛችኋለን። በቪዲዮቹ ላይ ደግሞ ተመስርተን የእኛን ሐሳቦች ወደ እናንተ እያጋራን ቆይታ እናደርጋለን። ትላንትና የተጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ቅዱስ ፓትርያርኩ ካስተላለፉት መልእክት ቀንጭበን የወሰድነው ሀገርን የሚመለከት መልእክት አለ። እሱንም ጥቂት ለመዳሰስ እንሞክራለን። ታማኝ በየነ በጣም ስሜታዊ ሆኖ ስለ ኢትዮጵያዊነት ስለደረሰበት ትችቶች የተናገረው ነገር አለ። እሱንም እንዲሁ እናነሳለን። በመጨረሻ ደግሞ አወዛጋቢዋ ዘማሪት ሶፊያ ሽባባው ቴዲ አፍሮን አስመልክቶ ተናግራ ለነበረው ነገር ከዚህ በፊት ቴዲ አፍሮን እበልጠዋለሁ ብዘፍን ብላ ነበረ እንደምታስታውሱት። እሱን አስመልክቶ ምላሽ ሰጥታለች። እሱንም ምላሽ በመጨረሻ ለማንሳት እንሞክራለን። እነዚህ ናቸው የዛሬ ጉዳዮቻችን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የከበረ ግብዣችንን እናቀርባለን። ከኛ ጋር ስትቆዩ ግን ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንንም ደግሞ እንዲሁ ሼር እና ላይክ ማድረግዎን እንዳይዘነጉ ለማስታወስ እንወዳለን። ለምታደርጉት ትብብር በሙሉ ግን አስቀድመን የከበረ ምስጋናችን ለማቅረብ እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። ተመልሰናል። ውድ ቤተሰቦቻችን የኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ትላንትና መልእክት አስተላልፈዋል። የምልዓተ ጉባኤውን የ2018ን ርክበ ካህናት በመግለጫ ሲከፍቱ ያደረጉት ንግግር አለ። ትላንት ሲጀመር ይሄ ምልዓተ ጉባኤ ባደረጉት ንግግር ያስተላለፉት መልእክት በጣም ጠንካራ መልእክት ነው። ሰሚ ከተገኘ በጣም ሀገራዊ ለውጥ ማምጣት የሚችል መልእክት ይመስለኛል። ሀገርን በኃላፊነት ተረከባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የእሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥ የመሰሉት ናቸው። ሕዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጀንም እንላለን ብለዋል ቅዱስ ፓትርያርኩ። በጣም ጥልቅ መልእክትን ያስተላለፉት በተለይም ሕዝብንና ልሂቃንን ያጣመሩበት መንገድ በጣም የሚገርም ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ይህ በጣም ትልቅ ምክር ነው። ሕዝቡ የሚፈልገው ምንድን ነው? ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነፃነትና እኩልነት መረጋገጥንና የመሳሰሉት ናቸው። ሕዝብ ከዚህ ውጭ አይፈልግም። ሰላም ይፈልጋል። ኢኮኖሚው የየዕለት ጥያቄውን የሚመልስለት እንዲሆን ይፈልጋል።
ለዛ ነው ለኑሮ የሚበቃው ምጣኔ ሀብት ያሉት። ከዛ ነፃነትና እኩልነት ይፈልጋል። ይሄንን ካገኘ ህዝብ አሉ ቅዱስ ፓትርያርኩ ተደመጠ ማለት ነው። ህዝብ ተደመጠ የምንለው በዚህ ምክንያት ነው። ህዝብ ተደመጠ ማለት ደግሞ ህዝቡ መልሶ እናንተን ደግሞ ያደምጣችኋል፣ ይከተላችኋል። ስለዚህ ይሄ እንዲሆን ሰላሙን አስከብሩለት፣ በሰላም ወጥቶ እንዲገባ አድርጉለት፣ ምጣኔ ሀብቱን አስተካክሉለት፣ ለኑሮ የሚበቃ ምጣኔ ሀብት እንዲኖረው አድርጉለት። ከዛ ባለፈ የእምነትም የሌሎችም ጉዳዮችም ነፃነትና እኩልነት እንዲሰፍን አድርጉለት። ህዝብን የምትመሩትም ሌላ አማራጭ ሐሳብ አለን ብላችሁ የተለያየ አማራጭን እየወሰዳችሁ ያላችሁትም ሁላችሁም የተገኛችሁት እግዚአብሔርን ከሚፈራ ህዝብ ነውና እባካችሁ እግዚአብሔርን ከሚያውቅ ከሚያመልክ ከሚፈራ ህዝብ ተገኝታችሁ በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ፣ የሱ ገንዘብ የሆነውን ፍጡር ላይም አትጨክኑ የሚል በጣም ዘመኑን የዋጀ መልእክት ነው ያስተላለፉት። የሚመለከታቸው አካላት በሙሉ ይህንን ወስደው ሊተገብሩ የሚገባቸው ጊዜ አሁን ነው የመጣው ማለት እንችላለን። በጣም ጥልቅ መልእክት ስላስተላለፉ ፕሮግራማችንን በሱ እንጀምር ብለን ነው ይህንን መልእክት ወደ እናንተ ለማድረስ የወደድ ነው። በስፋት የምንዳስሰው የዛሬው ጉዳያችን ታማኝ በየነን ይመለከታል። ታማኝ በየነ አንድ ሽልማት ፕሮግራም ላይ ተገኝቶ ሽልማት ከተበረከተለት በኋላ ያደረገው ንግግር አለ። እሱን መጀመሪያ ልጋብዛችሁና ንግግሩ ላይ ደግሞ የእኛን ምልከታ ለማንሳት እንሞክራለን። እስኪ ጥቂት የእሱን ንግግር ተከታትለን እንመለስ። ኢትዮጵያን ወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። እሺ ታማኝዬ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስበር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አደርጋለሁ። ኢትዮጵያን እወዳታለሁ፣ ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ፣ ያስቀየምኳቸው፣ ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጠዋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ
እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለ ደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግናለን። እንግዲህ እንደሰማችሁት በዚህ ንግግር ላይ ታማኝ በየነ የተናገራቸው ነገሮች አሉ። እንደው ልናነሳቸው የሚገባቸው ቃላት ናቸው፣ አረፍተ ነገሮች ናቸው ብዬ ያሰብኳቸውን እያነሳን እሱ ላይ የተወሰነ ሪያክት ለማድረግ እንሞክራለን። ኢትዮጵያን በመውደዴ ተጎድቻለሁ፣ ተሰድቤያለሁ፣ በዚህ ልክ ይዘመትብኛል ብዬ አስቤ አላውቅም ነበረ ነው ያለው ታማኝ በየነ። ኤክስፔክተር ነው በነገራችን ላይ። ኢትዮጵያን በማለት ልትሰደብ ትችላለህ። ኢትዮጵያን በማለት ሊዘመትብህ ይችላል። ይሄ ኤክስፔክተር ነው። ለምን? ምክንያቱም በጣም ኦብቪየስ የሆነው ምክንያት ተቃራኒ ሐሳብ ስላለ ኢትዮጵያ ኢትዮጵያ ብሎ ከሚጮህ ሰው ተቃራኒ የሆነ ሐሳብ የሚያራምዱ ሰዎች አሉ። አንተ የምታስበው ሐሳብ፣ አንተ የምታራምደው አቋም ብቻ አይደለም የኢትዮጵያ ፖለቲካ ውስጥ ያለው፣ ሌሎች ተቃራኒ አቋሞች አሉ። ይሄንን አቋሞች የሚያራምዱ አካላት በእርግጥ ሐሳቦቻቸውን ሊያቀርቡ የሚገባበት ማነር እንደዛ አልነበረም። ግን አንፎርቹኔትሊ እንደዛ ነው የሚያቀርቡት። ብሔርተኞች አሉ። ኢትዮጵያ ሲባል የማይወዱ፣ ስሟ ሲጠራ መስማት የማይፈልጉ፣ ሰንደቅ ዓላማዋ ሲውለበለብ ማየት የማይፈልጉ አሉ። እነዚህ ሰዎች እንደሚሰድቡ ኤክስፔክተር ነው፣ እንደሚዘምቱ በኤክስፔክተር ነው። ሲጀመር ተነጥሎ ታማኝ በየነ ብቻ አይደለም በብሔርተኞች የሚሰደበው፣ በብሔርተኞች የሚዘመትበት። ኢትዮጵያን ያለ አካል ሁሉ የነዚህ ብሔርተኞች ሰለባ ነው። እከሌ ወእገሌ ሳይባል ለምን ራሱን ብቻ እንደ ብቸኛ ቪክቲም እንዳየ ታማኝ በየነ አላውቅም። ኢትዮጵያን ብለህ ከተነሳህ በብሔር ፖለቲካ የታጠሩ ህገ መንግስት አርቅቀው ኢትዮጵያን በብሔር ፖለቲካ የሚመሩ አካላት ሰለባ ነው የምትሆነው። የነሱ ሰለባ ነው የምትሆነው። እነዚህ አሃዳውያን፣ እነዚህ ጠቅልሎ መግዛት የሚፈልጉ፣ እነዚህ የአንድ ባህል፣ የአንድ ሃይማኖት፣ የአንድ ቋንቋ አቀንቃኞች የሚል ትችት ይዘንብብሃል፣ ስድብም ይዘንብብሃል። እነዚህ ነፍጠኞች ልትባል ትችላለህ። እነዚህ የድሮ ስርዓት ናፋቂዎች ልትባል ትችላለህ። እነዚህ ከታሪክ ስርዓት ያልተላቀቁ ድሮ ያደረጉትን አሁንም መተው ማድረግ የሚፈልጉ በጣም ብዙ ስድብ ልትሰደብ ትችላለህ ወገኔ። እኔ ብቻ ተሰድቤያለሁ ልትል አትችልም መጀመሪያ ደረጃ። ምክንያቱም ኢትዮጵያኒስት አንተ ብቻ አይደለም፣ ታማኝ በየነ ብቻ አይደለም ኢትዮጵያኒስት። ኢትዮጵያኒስት ሆነው ራሱ ምናልባት ወደ በኋላ እናነሳዋለን፣ ብዙ አይነት ኢትዮጵያኒስት ነው ያለው። እርስ በርስ መሰዳደብ ሊኖር ይችላል። ግን እንደው አንድ ፓኬጅ ውስጥ እንክተተው ኢትዮጵያኒስት ጎራውን እንበል ብንል እንኳን ታማኝ በየነ ብቻ አይደለም ኢትዮጵያኒስት። በፓርቲ ደረጃ የሚንቀሳቀሱ አሉ፣ ህብረ ብሔራዊ ፓርቲዎች። ያንን ፓርቲ የሚመሩ በርካታ ሰዎች አሉ። አሁን ከሌ ላለማለት ነው ከታማኝ ጋር ስማቸው ተነስታ እንዳይባል እንጂ በርካታ ናቸው፣ በጣም በርካቶች ናቸው። ስለ ኢትዮጵያ ቀን በቀን የሚያስቡ የኢትዮጵያ ጉዳይ እንቅልፍ የሚነሳቸው በጣም በርካቶች ናቸው። እኔ ብቻ ማለት አይገባም። በዚህ ልክ ስሜታዊ ሆኖ ማውራትም ተገቢ አይደለም። አንደኛ ይሄው ባለበት ሁኔታ ኢትዮጵያኒስት ነኝ ብለ አቋም ይዘህ ከቆምክ የዚህ አንቲ የሆነ ደግሞ አቋም አለ፣ ብሔርተኝነት። የኢትዮጵያ ፖለቲካ ውስጥ አሁን ገንግኖ ያለው እሱ ነው። ህገ መንግስት ተረቆለት አገር እያስተዳደረ ያለ አካል ነው ይሄ ጎራ። ስለዚህ ሊሰድብህ፣ ሊያንቋሽሽህ፣ ሊተችህ ከዛም አልፎ ሊዝትብህም ጭምር ሁሉ ይችላል። ይሄንን ሳታውቅ ነው ወይ ፖለቲካ ውስጥ የገባኸው? ፖለቲከኛ ሲባል የኔ ሐሳብ ልክ ነው ይላል እንጂ የኔ ሐሳብ ብቻ ነው ገቢ ያለው ያለው አይልም። ስለዚህ የሱ ሐሳብ ብቻ ካልሆነ ያለው ሌሎች ሐሳቦች ካሉ ተቃዋሚዎች አሉ ማለት ነው። ይሄን እንዴት ማወቅ ተሳነህ? ኦኬ ተሰድቤ ነው ዘመቻ ተደርጎብኝ ነው ካልክ ኤክስፔክተር ነው፣ ታክቲካቸው ነው። አንተን አዋክቦ ከኢትዮጵያዊነት ማማ ላይ ማውረድ ታክቲካቸው ነው። አሁን ተሳክቶላቸዋል ማለት ነው። ከዚህ በኋላ የኢትዮጵያ ጉዳይ አያገባኝም እያልክ ነው። ተሳክቶላቸዋል ማለት ነው። ብሔርተኛው ጎራ ተሳክቶለታል የሚባለው አንዱ ትልቁ ነገር ኢትዮጵያውያን ነን ብለው የሚደሰክሩ ሰዎችን ኢቭን ማህበረሰቦችን ጭምር አውርዶ የጎሳ ፖለቲካ ውስጥ መክተቱ ነው። በዚህ ረገድ በአማራ ፖለቲካ ውስጥ በጣም ተሳክቶላቸዋል። እነ ጀዋር መሐመድ፣ እነ ህዝቅኤል ጋቢሳ፣
እነ ጸጋዬ አራርሳ እነ ደብረጽዮን ገብረ ሚካኤል እነ ማናቸው የምትሏቸው ሞንጆሪኖን በሏቸው የብሔር ፖለቲካን ከልቲቬት የሚያደርጉ ሁሉ የተሳካላቸው አንዱ ትልቁ ነገር አማራን በዚህ ፍጥነት አማራ ማድረጋቸው ነው። ኢዜማን በለው ሰማያዊን በለው አንድነትን በለው የትኛውም ህብረ ብሔራዊ ፓርቲ ትልቅ ማህበራዊ መሰረት አለኝ ብሎ የሚቆጥረው አማራ ክልልን ነበር። አሁን ነው ወይ ጥያቄ ማንሳት ትችላላችሁ? አይደለም። ይሄንን ያደረጉት የብሔርተኝነት ጎራ የሰሩት ትልቅ ስራ ነው። ገድለውም ማስፈራርተውም ዝተውም እንዲህ አድርገውታል። በጣም ተሳክቶላቸዋል። አሁን ደግሞ በታማኝ በየነም እየተሳካላቸዋል። ሰድበውም አስፈራርተውም ዘምተውም ዝተውበትም ኢትዮጵያ በቃችኝ ኢትዮጵያ ሸከምናት እንዲል ያደረጉት በጣም ስኬት ነው ለነሱ። ይሄ ኢትዮጵያ ሲባል መስማት ለማይፈልጉ ሰዎች ትልቅ ስኬት ነው። እኔ ግራ የገባኝ ታማኝ በየነ ይሄንን አያውቅም ወይ? እንደዚህ እንደሚዘመትበት ስንት ዓመት ፖለቲካ የሰራ ሰው እኮ ነው። እንደዚህ እንደሚዘመትበት እንደሚሰደብ እንደሚተች እንዴት አያውቅም? በአብዛኛው ታማኝ በየነ ስሜት የሚጎላበት ሰው ስለሆነ ካልሆነ በስተቀር እንዲህ ስሜታዊ ሆኖ በመናገር በነገራችን ላይ ለውጥ አይመጣም። የሚመጣ ለውጥ ኢትዮጵያዊነት በስሜታዊነት አይቀናም። ስሜታዊ ሆነ ስለተናገርክ ቦርጨህን እያሳየህ እዚህ ውስጥ ያለው ውፍረት ሳይሆን ቁስል ነው ሸክም ነው ስላልክ ኢትዮጵያዊነት አይቀናም። ኢንፋክት ሸክም አይደለም ቦርጭ ከሆነ ጂም መግባት ነው እንጂ ኢትዮጵያ ሸክም ሆነችብኝ ኢትዮጵያ ቁስል ሆነችብኝ እያሉ ቦርጭን ማሳየት ተገቢ አይደለም። መስራት ሊያስፈልግ ይችላል። ጂም ገብቶ ኤክሰርሳይዝ ማድረግ ነው ይጠፋል። ቦርጭ በወጣ ቁጥር ኢትዮጵያን ሰበብ ማድረግ አስፈላጊ አይደለም። አመጋገብን ማስተካከል ሊሆን ይችላል እንጂ እያሻሹ እዚህ ውስጥ ያለው ውፍረት አይደለም ሸክም ነው የኢትዮጵያ ቁስል ነው ሰሚ አለ በያላስም በዚህ ጊዜ። ስለዚህ ስሜታዊ ሆኖ ኢትዮጵያዊነት አይቀናም። ኢትዮጵያዊነት የሚቀናው በስሜት ሳይሆን በስሌት ነው። በስሌት መንቀሳቀስ ያስፈልጋል። በስሌት መስራት ያስፈልጋል። በእቅድ በስትራቴጂ መስራት ያስፈልጋል። በአንድ ቀን ንግግር፣ በአንድ ቀን እንባ፣ በአንድ ቀን ለቅሶ ኢትዮጵያዊነት አይቀናም። ዘመናትን የሚፈልግ ጥያቄ ነው። ዘመናትን መስራት፣ ዘመናትን መልፋት፣ መትጋት ይጠይቃል። እንደዛ ካልሆነ በስሜታዊ ንግግር ኢትዮጵያዊነት አይቀናም። ብሔርተኝነት ጎራ ውስጥ ያሉ ሰዎች በስሜት ሰዎቻቸውን ሊያነሳሱ ይችላሉ። የተመቸ ግራውንድ ስለሆነ እከሌ መጣብህ የሚል ስሜት ቀስቃሽ ንግግር ካደረጉ ወዲያው ጉዳዩን የህልውና ትግል ያደርጉታል። ስለዚህ ብዙ ሰው ይነሳላቸዋል። ኢትዮጵያዊነት ግን እንደዚህ አይደለም። ማን መጣብህ ልትለው ነው? እከሌ መጣብህ የምትልበት መሰረት የለህም። ኢትዮጵያዊነት ስሌት ነው የሚፈልገው። ኢትዮጵያዊነት እቅድ፣ ኢትዮጵያዊነት ትልም ነው የሚፈልገው። ይሄ ትልም፣ ይሄ እቅድ፣ ይሄ ስሌት ደግሞ ዛሬ ፍሬውን ላታዩት ትችላለህ። ሊቆይ ይችላል፣ ቆይቶ ሊመጣ ይችላል። ስለዚህ በቀላሉ በስሜታዊነት ተስፋ መቁረጥ የሚጠበቅበት ጊዜ ላይ አይደለም። የሚዘምቱ ብዙዎች ናቸው። ብሔርተኛ ዋና አካል ነው። ኢትዮጵያኒስቱም ቢሆን ግን ሌላኛው አካል ነው። ብዙ አይነት ኢትዮጵያኒስት አለ። ብዙ አይነት እርስ በርስ የሚተታች ትችት የሚሰናዘር እርስ በርሱ ኢትዮጵያኒስት ነኝ ይላል። ሌላ ኢትዮጵያኒስት የሆነ አካል ላይ ግን ትችት ይሰነዝራል። ብዙ ናቸው ኢትዮጵያኒስቶች። እየፈረሰች ነው ኢትዮጵያ የሚሉ ኢትዮጵያኒስቶች አሉ። እኔ ብቻ ነኝ የማውቅላት የሚሉ ኢትዮጵያኒስቶች አሉ። እኔ ብቻ ነኝ ያለሁላት የሚሉ ኢትዮጵያኒስቶች አሉ። ታማኝ በየነ የዚህ ጎራ አባል ይመስለኛል። እኔ ብቻ ነኝ ያለሁባት የሚል እየፈረሰች ነው ነገ ከነገ ወዲያ ተፈርሳለች ብለው ኮንስቲትዩዌንሲ ለመሰብሰብ የሚጠሩ አሉ። ኢትዮጵያኒስት ነን ይላሉ። እነ ልደቱ አያሌው የዚህ ጎራ ሰልፈኞች ናቸው። እኔ ብቻ ነኝ የማውቅላት የሚሉ አሉ። ጦር ሰብቄ ዘገር ነቅንቄ ትጥቅ ትግል አድርጌ እማድናት እኔ ብቻ ነኝ የሚሉ አሉ። እነ ኢንጂነር ይልቃል ጌትነት ኢትዮጵያኒስት ነን ነው የሚሉት። ሰሞኑን ፋኖ አሉ እንጂ እኔ ብቻ ነኝ ያለሁላት የሚሉ ደግሞ አሉ። ታማኝ በየነ የዚህ ጎራ ሰልፈኛ ነው የሚመስለኝ። ለዚህም ደግሞ ቀደም የተናገረው ንግግር ውስጥ የተናገረው ነገር አለ። እኔ ከተኛው ኢትዮጵያ አንድ ነገር ትሆንብኛለች ብዬ አስብ ነበረ። ማን ስለሆንክ አንተ? ስለ አንቀላፋ ኢትዮጵያ ምን ትሆናለች?
ይሄ የሚያሳየው ያለሁላት እኔ ብቻ ነኝ የሚል ነው። ይሄ ነው የኢትዮጵያኒስቶች ትልቁ ችግር። እሱ ብቻ ኢትዮጵያን የሚወዳት የሚመስለው ሰው ብዙ ነው። ታማኝ በየነ ይሄንን ያየውበት እሱ ብቻ የሚወዳት እሱ ከተኛ እሱ ካንቀላፋ ኢትዮጵያ ተበጥብጣ ምታድር ተበታትና ምታድር ይመስለዋል። ኢትዮጵያ የሚሉ ሰዎች ትልቁ ችግራቸው ይሄ ነው። እነሱ ብቻ የሚወዷት፣ እነሱ ብቻ የሚያስቡላት፣ እነሱ ብቻ ጥሩ ነገር የሚመኙላት ይመስላቸዋል። ኢንፋክት ግን እንደዛ አይደለም። አይምሯቸው ላይ ልቦናቸው ላይ ኢትዮጵያን ስለው የሚኖሩ በጣም በርካታ ሰዎች አሉ። እናንተ ብቻ አይደላችሁም ስለ ኢትዮጵያ የምታስቡት። እናንተ ብቻ አይደለም ልባችሁ ስለ ኢትዮጵያ የሚቆስለው። እናንተ ብቻ አይደላችሁም ኢትዮጵያ የምትሉት። ሜቢ የእናንተ ድምጽ በጣም ማግኒፋይ አድርጎ ሊሆን ይችላል። ድምጹ የማይሰማው ሳይለንት ማጆሪቲው ሁሌ ስለ ኢትዮጵያ የሚቆስለው ብዙ ነው። ተወጣና እኔ ከተኛው ኢትዮጵያ ትፈርሳለች አይባልም። ይሄም ስሜታዊነት የተጫነው ንግግር ነው። በጣም ስሜታዊነት የተጫነው ንግግር ነው። አይባልም። ቀድሞ ነገር ስለ ኢትዮጵያ ማስበው እኔ ብቻ ነኝ የሚል ሜንታሊቲ ማዳበር አስፈላጊ አይደለም። ማን ስለሆንክ ነው አንተ ስትተኛ ኢትዮጵያ የምትፈርሰው የምትበተነው? ኦፍ ኮርስ ለኢትዮጵያ የሆነ ጠጠር አስቀምጠሃል። ኢትዮጵያ እያልክ ዘምረሃል፣ ሰብከሃል። ሊበረታታ የሚገባው በእርግጥም ሊሸለም የሚገባው እንቅስቃሴ ነው። እሱን እናደንቃለን። ግን አንተ ስለተኛ የምትፈርስ ሀገር አይደለችም ያለችን። አንተ ስለተኛ የምትፈርስ ሀገር አይደለችም። አንተ የሆነ ነገር ስለሆንክ አንተ እሷን መውደድ ብታቆም በማግስቱ የሆነ አይነት ኪዮስ የሚደርስባት ሀገር አይደለም ያለችን። ኢትዮጵያ ሆና እንድትቀጥል ያስቻሏት ብዙ መዋቅሮች አሏት። እንደ ፖለቲከኞቹ፣ እንደ ልሂቃኑ፣ እንደ ፖለቲካ አመራሮቹ፣ እንደ ትጥቅ ትግል ታጋዮቹ ቢሆን ኢትዮጵያ ዛሬ አልነበረችም እኮ። አንድ ጊዜ አስታውሳለሁ ጀዋር መሐመድ ከማን ጋር ይሁን ቆይታ ሲያደርግ ኢትዮጵያ በፖለቲከኞቹ ቨርቲካል በሆነ መዋቅር ተደግፋ ቢሆን ኖሮ እስካሁን አልቆላት ነበረ። ግን የተደገፈችው ሆሪዞንታል በሆነ መዋቅር ነው። በባህሉም በእምነቱም እርስ በርስ ባለው መስተጋብርም ነው ሲል ነበረ። እሱ ነው ትክክል። ፖለቲከኞቹማ እኮ ዘር ዘሩባት። የመለያየት ዘር፣ የብሔርተኝነት ዘር፣ የጎሳ የቋንቋ ዘር። እሱንም ህገ መንግስት አርቀቀው 4 ኪሎ ገቡበት። ከዛ ይኸው ዘንድሮ ድረስ ይመራናል። ፖለቲከኞቹማ ተሰዳደቡበት። ፖለቲከኞቹማ ተለያዩበት። ሊበታተኑ ጫፍ ላይ ሲደርሱ ሰብስቦ ያቆማቸው በእምነት መዛመዱ፣ በባህል መዛመዱ፣ በጋብቻ መዛመዱ ነው። ህዝቡን ለመለያየት እከሌ መጣብህ እኮ ሲባባሉ ነበር። ስለዚህ ፖለቲከኛ ምንም ስላደረገ ምትፈርስ ኢትዮጵያ አይደለም ያለችው። አለ ህዝብ አለ፣ እርስ በርስ የተጋመደ ህዝብ መለያየቱን ውበት አድርጎ በእምነት መለያየቱን በቋንቋ መለያየቱን ውበት አድርጎ በጋብቻ ተጋምዶ ተዛምዶ የሚኖር ህዝብ አለ። እሱ ነው ኢትዮጵያን የሚያቆማት። ከዛ ሁሉም እንደየእምነቱ የሚጸልየው ጸሎት አለ፣ ፈጣሪ ነው ያቆማት። እንደ ፖለቲከኞቹ ልፋትማ ቢሆን ኖሮ ኢትዮጵያ የምትበተነው ዛሬ አልነበረም። ገና ስንት ዓመት ድሮ ነበረ የምትበተነው። ስለዚህ እኔ እንቅልፌን ሳንቀላፋ የሆነ ነገር ትሆንብኛለች ብላ አትስጋ፣ አታስብ፣ አይዞህ፣ ምንም አትሆንም፣ እንደ ልብተኛ ምንም አትሆንም። ስለዚህ ኢትዮጵያ እኔ እንዲህ የሆነ ነገር ኮንኩኝ ትበተናለች ብሎ የሚያስቡ ሰዎች ትልቁ የኢትዮጵያኒስት ጎራ ሰልፈኞች ችግር ነው። ይሄንን ነው ያያስተዋልኩበት ታማኝ በየነ ላይ። ሌላ ያደረገው ንግግር ምንድነው? ያተረፍኩት ቁስል ብቻ ነው። ኦኬ እኔ ብቻ ነኝ ያለኋት ባትል ቁስል ብቻ ሳይሆን አማራጭ ሐሳብም ታተርፍ ነበር። ለኢትዮጵያ ያለኋት እኔ ብቻ ነኝ ካልክ ቁስል ነው የምታተርፈው። እኔ ብቻ ነኝ ትላለህ፣ ግን ብዙ ሐሳብ አለ። እኔ ብቻ ነኝ ያለኋት ትላለህ፣ ግን ብዙ ሰዎች አሉ። ስለዚህ አንተ የምትለው ነገር ተሰሚነት አያገኝም። አንተ የምትለው ነገር ብቻ ሄዶ ሊሰራበት አይችልም። ስለዚህ ትቆስላለህ። በቃ ኦቪየስ እኮ ነው ይሄ። እሱን ትተህ ግን ለኢትዮጵያ ሌሎች አማራጭ ሐሳብ ያላቸው ወገኖችም አሉ ብለህ ብታስብስ አማራጭ ሐሳብ ታገኝ ነበር፣ ከቁስልም ትገላገል ነበር። እነከሌም የኔ ሐሳብ ልክ ነው ብሎ ማስረዳት ተገቢ ነው። አቋምህን ይዘህ መከራከር ተገቢ ነው። ግን ይሄ ብቻ ነው ሐሳብ ደግሞ አይባልም። በጣም በርካታ ሐሳቦች አሉ። እነሱ እንዳሉ ሪኮግናይዝ ማድረግ ቁስል ከመሸከም ያተርፋል። ስለዚህ ሌሎች ሐሳቦችም ሌሎች ኢትዮጵያ የሚሉ ወገኖችም እንዳሉ ማወቅ
ለነሱም ሪኮግኒሽን መስጠት ተገቢ ነው የሚሆነው። በዚህ ደረጃ ካልታሰበ በእርግጥም ያተረፍከው ቁስል ብቻ ሆኖ ሊቀር ይችላል። ኦኬ የታማኝ በየነን ይህንን ንግግር በጣም ሲያንቆለጳጳሱ ያየናቸው ደግሞ አሉ። እግር ላይ እስከ መውደቅ የደረሰ ሰው ነው ለኢትዮጵያ ብለው ማስረጃ ያቀረቡ ሰዎች አሉ። ለስሜታዊነቱ እኔን ማሳያ አንዱ እሱ ነው ብዬ ነው ማሰበው። ግን ጥቂት እንስማቸው እነዚህ ሰዎች አመክንዮ። ታማኝ በሚመጣበት ሰዓት ላይ አብይ ጋር ሲገናኙ ማለት ነው በጣም ሁሌ እንትን ብለው ማለት ነው። እኔ በእንትን ያየሁት በእንባ ተሞልቼ ነው ያን ክስተት ያየሁት የማስበውም አሁንም ማለት ነው። ለማንም አድርጎት እንደማያውቃቃሉ ታማኝ ኢትዮጵያን መውደዱ ሁሌም እንዳለው ነው። ቅድም አብይን እውነተኛ መስሎት ያን ሁሉ ብዙ ነገር ተደርጎ የነበረው ነገር ሄዶ ነው አጎንብሶ አብይ አንስቶ የተቃቀፉት ለኢትዮጵያ ሲባል የተደረገ መሆኑ የማይገባቸው ውሃ ብታርከፈከፉባት የማይገባ ጥቁር ቦሎቢያ ጥቁር ድንጋይ የሚባል አይደል? እንደዛ አይነት ሰዎች አሉ፣ ወይም ሆን ብለው አሽሙረኞች አሉ። ታማኝ ለምን ያ እንዳደረገው ግልጽ ነው። ለምንም አይደለም። ሁላችንንም አብይን በተቀበልንበት መንገድ ነው የተቀበለው። ብዙዎቻችን አብይን ሲመጣ እንደዛ ነው። ደግሞ አብይ እኛ አልነበረም ወደ አብይ ሄድ ነው። ካስታወሳችሁ ኢሳትን ስንሰራ ለ10 ዓመት ከደመጣችሁ አብይ ነበር ወደኛ አቋም የመጣው ኢትዮጵያ። እንደሰማችሁት እነ ደረጃ ሀብተወልድ እንዲህ ነው የሚሉት። ታማኝ በየነ እግር ላይ እስከ መውደቅ ድረስ ነው ኢትዮጵያን የሚወዳት። ያው ጠቅላይ ሚኒስትር አብይ አህመድ እግር ላይ ወድቆ ነበረ ታስታውሳላችሁ። እግር ላይ እስከ መውደቅ ድረስ ነው ኢትዮጵያን የሚወዳት የሚል አመክንዮን ያመጡት። ይሄ የስሜታዊነቱ አንዱ ማሳያ ነው። ኢትዮጵያ የምትድነው ጠቅላይ ሚኒስትር አብይ አህመድ እግር ላይ በመውደቅ አይደለም። ጠቅላይ ሚኒስትር አብይ አህመድ የሚስሏት ኢትዮጵያ አለች፣ የራሳቸው አማራጭ አላቸው። አንተ የምትስለው ኢትዮጵያ አለ፣ የራስህ አማራጭ አለ። የተሻለው የቱ ነው የሚል ከቅን ልቦና የሚደረግ ውይይት ነው የሚያድናት ኢትዮጵያ። ህዝቡ የሚፈልገውን መስጠት ነው የሚያድናት ኢትዮጵያ። ህዝቡ የሚጠቅመውን ኦፈር ማድረግ ነው የሚያድናት ኢትዮጵያ። እግር ላይ ስለወደቅ ለኢትዮጵያ ከፍተኛ ፍቅር አለ ብሎ ማሰብ አይቻልም። እንደዛማ ቢሆን ስለ ኢትዮጵያ እያነቡ የተናገሩ ስንት ሰዎች አሉ፣ እንባ እየቀደማቸው ሳግ እየተናነቃቸው ስለ ኢትዮጵያ ያወሩ እኮ በርካቶች አሉ። አሁን ስለ ኢትዮጵያ ምንድነው እነዚህ ሰዎች የሚያስቡት? መነሻችን አማራ መዳረሻችን ኢትዮጵያ ብለው ትጥቅ ትግል የጀመሩ ሰዎች መነሻችንም መድረሻችንም አማራ ነው ብለው ተቀምጠዋል። ያኔ ስለ ኢትዮጵያ በአማሩ ቃላት ይናገሩ የነበሩ ሰዎች ናቸው። ያኔ ስለ ኢትዮጵያ እጅግ በጣም ኦፕቲሚስቲክ ሆነው ኢትዮጵያ እዚህ ደረጃ ላይ ትደርሳለች ብለው ሰንደቋን ለብሰው እየየሚሉላት ነበሩ። አሁን ምንድነው ድምጻቸው? ዲያስፖራውን እኮ እናንተ ያላችሁበትን ዲያስፖራውን ለዚህ አስረጃ አድርጎ ማምጣት ይቻላል። ራሳቸው ጠቅላይ ሚኒስትር አብይ ሲመጡ ግልብጥ ብሎ የተቀበለው ህዝብ አሁን የት ነው? ገሚሱ ፋኖ የሚል ነው፣ ገሚሱ ሸኔ የሚል ነው፣ ገሚሱ ቲፒኤልኤፍ የሚል ነው። ስለዚህ የሆነ ጊዜ ስለ ኢትዮጵያ ስሜታዊ የሆነ እግር ላይ ወድቀሃል ማለት፣ የሆነ ጊዜ ስለ ኢትዮጵያ ስሜታዊ የሆነ አንብተህ ተናግረሃል ማለት፣ ባንዲራ አቅፈህ እየየ ብለሃል ማለት ኢትዮጵያን አሁንም ድረስ ትወዳለህ ማለት አይደለም። ተከፋፍላችሁ የምናያችሁ እናንተን ነው። ቤተክርስቲያን በዘር ትከፍላላችሁ፣ ቤተ እምነት በዘር ትከፍላላችሁ፣ ፖለቲካን በዘር ትከፍላላችሁ። ከዛ ስለ ኢትዮጵያ ከኛ ውጭ የሚያውቅ የለም ብላችሁ መታችሁ ትደሰኩራላችሁ። እግር ላይ ስለወደክ አይደለም ምናምነህ የምታመጣው ሐሳብ ለኢትዮጵያ ይጠቅማል ይሰራል ወይ? እሱን ነው ምናምን። ስለ ኢትዮጵያ የሚደሰኩረው ደረጃ ሀብተወልድ ስለ ፋኖ ቀኑን ሙሉ የሚደሰኩር ሰውዬ ነው። በእኛ መልክ ኢትዮጵያን እንሰራታለን የሚሉ ሰዎችን የሚያጀግን ሰው ነው። አሁን ማናቸው? ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በአማራ መልክ እንሰራታለን ኢትዮጵያን ብለው የሚደሰኩሩ ሰው ናቸው። እሳቸውን ሲያጀግን የሚውል ሰው በየሚዲያው መጥቶ ስለ ኢትዮጵያ እኔ ብቻ ነኝ ማውራት ያለብኝ፣ ታማኝን አትንኩብኝ፣ እሱ እግር ላይ የወደቀ ነው ብሎ ሌላ አይነት ሎጂክ ያመጣል። ፋኖ ሲል የሚውል ሰውዬ፣ ሻለቃ ምናምን ሲል የሚውል ሰውዬ፣ አማራ ሚል ሲል የሚውል ሰውዬ አሁን ስለ ኢትዮጵያ መጥቶ ሲደሰኩር ማየት፣ ይሄ ምን አይነት ሞራል እንዳላቸው ሁሉ ለማወቅ አስቸጋሪ ነው የሚሆነው። በእኛ መልክ ኢትዮጵያን እንሰራታለን ብለው
ሙሉ ኢትዮጵያን አማራ ማድረግ ይፈልጋሉ የሚለውን ትችት ካረጋገጡ ሰዎች ጋር አብሮ የሚሰራ ሰው ታማኝን አትንኩብኝ እሱ ኢትዮጵያ ስለሆነ ቁስል በዛበት ልትገባ ትችላለህ እዛው ፓኬጅ ውስጥ። ለእናንተ ኢትዮጵያ ገበያ ብቻ ናት እናውቃለን። ከገበያ የዘለለች አይደለችም ኢትዮጵያ። ገበያ ሲደራላችሁ ኢትዮጵያ ትላላችሁ፣ ሲቀዘቅዝባችሁ ፋኖ ትላላችሁ። ከገበያነት የዘለለ ሐሳብ ለኢትዮጵያ ማምጣት ሳትችል ቀርተ እግር ላይ ስለመውደቅ ሎጂክ ልታመጣ ትፈልጋለህ። ይሄ ፈጽሞ ሊሆን የሚችል ጉዳይ አይደለም። ስሜታዊነታችሁንም ገበያችሁንም በልኩ አድርጉት። አንደኛ ለምን እንደዚህ አወራ ብለው ደግሞ እንደገና የሚብከነከኑ ደግሞ አሉ። አሁን የደገፉት ናቸው እነዚህ ታማኝ በየነን። ደግሞ የሚቃወሙትን ደግሞ ላሳያችሁ። ማን ነው ስሙ ዋካችሁ? ይሄ አሳየ ደረቤ እንዲህ ሲለው ትሰማላችሁ። እስኪ ያደምጡት ጥቂት። የመጀመሪያ ርዕሳችን ሰሞኑን በሀገረ አሜሪካ በተዘጋጀ መድረክ ላይ ታማኝ በየነ ተሸልሟል። በዛ የሽልማት ስርዓትም ላይ እንደወትሮ ሁሉ ስሜታዊ ሆኖ ኢትዮጵያን በመውደዱ ከፍተኛ የሆነ ጉዳት ስለማስተናገዱ ጭምር ሲናገር ሰምቼ በጣም ገርሞኛል። አንደኛ ከስሜታዊነት መላቀቅ ባለመቻሉ፣ ሁለተኛ ደግሞ እንደተጎጂ ሆኖ ራሱን ማቅረቡ አስገርሞኛል። የኢትዮጵያ ሕዝብ እንደ ታማኝ በየነ የሚያከብረው የሚያመልከው ነበር እንዴ? የአማራ ሕዝብ እንደ ታማኝ በየነ የሚኮራበት ሰው ነበረው እንዴ? አልነበረውም። ገንዘብ ሲፈልግ የሆነ ድጋፍ ሲጠራ የፈለገውን አይነት ገንዘብ እያበረከተ፣ ስብሰባ ሲጠራ ስብሰባ ላይ እየተገኘ፣ እሱ የሚመራቸው መድረኮች ላይ እየታደመ፣ ሰላማዊ ሰልፍ ሲጠራ ታማኝ ከጠራ የሚቀር አልነበረም። ስለዚህ ሕዝቡ ግብረ መልሱን ሲሰጠው ነበር። ወደ አዲስ አበባ በመጣ ሰዓት የተደረገለት አቀባበል በጣም የሚገርም ነበር አይደለም? ከዛ በኋላስ ምንድን ነው የተከሰተው? የኢትዮጵያ ሕዝብ ዞር በል ብሎ ክህደት ፈጸመበት ወይስ ታማኝ በየነ ዞር በል ብሎ ራሱ ፊቱን አዞረ? ከወያኔ ጋር ካልሆነ በስተቀር ከሸኔ ጋር የሚደረግ ግብግብ ውስጥ የለውበትም እና ኦህዴድ ጋር የምትዋጋ ከሆነ እኔን አይመለከተኝም ብሎ ፊቱን ያዞረው ማን ነው? ታማኝ በየነ አይደል እንዴ? የኢትዮጵያ ሕዝብ እንደውም ቢጨንቀው ቪዲዮ ተይዞበት ነው እያለ ሁሉ ጥርጣሬውን ሲገልጽ ነበር። ቪዲዮ ስለተያዘበት አይደለም፣ የፋኖን ትግል ስለማይደግፍ ነው አንደኛ። ሁለተኛ ደግሞ ኦህዴድ ለኢትዮጵያ የሚገባ የሚመጥን ስርዓት ነው ብሎ ስለሚያምን ነው። እንዲህ ነው ያለው አሳየ ደረቤ። ስሜታዊነቱን እሱም አንስቶታል። በእርግጥ አንድ የተናገረው ሀቅ አለ። እንደ ታማኝ በየነ የሚከበር ሰው አልነበረም። አሁን ለምን ተጎዳሁኝ እንዳለ አላውቅም፣ ግን እሱ ነበር የሚከበረው። ገንዘብ አምጡ ሲል የሚሰጡት፣ ስብሰባ ሲጠራቸው የሚሰበሰቡለት በርካቶች ነበሩ። በእርግጥ ብዙ ስራ የሰራ ሰው ነው ታማኝ በየነ፣ ብዙ ስራ የሰራ ሰው። ሰዎች ሲጎዱ ድጋፍ ሲያስፈልጋቸው በጣም ትልቅ ስራ፣ ሊሸለም የሚገባው ስራ፣ ሊመሰገን የሚገባው ስራ፣ የሚያስጨበጨብ ስራ የሰራ ሰው ነው ታማኝ በየነ። ይሄንን ማንም ሊክድ አይችልም። ኦኬ፣ ምን ተፈጠረ በመሃል? አሳየ ደረቤ ያተኮረው እሱ ላይ ነው። ምን ተፈጠረ በመሃል? ማን ነው የካደው? ህዝቡ ነው የካደው? ታማኝ ነው የካደው? የሚል ንጽጽር ውስጥ ነው የገባው። ክህደት የፈጸመው ማን ነው የሚል ጥያቄ አነሳና ለምን ዝም አልክ የሚል ተከታይ ጥያቄ ነው ያነሳው አሳየ ደረቤ። እና ህዝቡ የካደህ የተቸህ የዘመተብህ ነው የሚለው ፋኖን ስላልደገፍክ ነው፣ የፋኖን ትግል ስላልደገፍክ ነው ይላል። በፊት የምትደግፉት የፋኖ ትግል ስለነበረ ነው እንዴ? አሁን እናሳየ መጠየቅ አለባቸው። በፊት ይደግፉት ነበረ፣ ታማኝ ይሉ ነበረ፣ በሰራው ስራ ያጀግኑት ነበረ። አሁን ሲመጣ ተቃወሙት። ለምን? ፋኖን ስላልደገፈ። በፊት የምትደግፉት ፋኖን ስለደገፈ ነበር። የፋኖ ትግል ከነጭራሹ ነበር እንዴ? በፊት ታማኝን በምትደግፉበት ጊዜ አልነበረም እኮ። በፊት የምትደግፉት ሰዎች አሁን የማንደግፈው የፋኖን ትግል ስለማይደግፍ ነው ካላችሁ በምትደግፉበት ጊዜ የፋኖ ትግል አልነበረም። በምን ምክንያት ደገፋችሁት? ስለዚህ አቋም የቀየረው ታማኝ አይደለም እናንተ ናችሁ። ከኢትዮጵያዊነት ሸርተት ያለው ታማኝ አይደለም እናንተ ናችሁ። ኢትዮጵያን የሚያይበትን አይን ቅድም እንዳልነው ጠይቀናል። መጠየቅ ያለበት አይን ነው። እኔ ብቻ ነኝ ያለዋት ለኢትዮጵያ ማለት አይገባም። እሱን ራሱን እንተችበታለን። እናንተን ግን የምንተቸው ከኢትዮጵያዊነት ሸርተት ያለው ታማኝ በየነ አይደለም እናንተ ናችሁ። በፊት የደገፋችሁት ኢትዮጵያ ስላለ ነው። በፊት የደገፋችሁት አገሬ ስላለ ነው። አሁንም ከአገሬ ሸርተት አልልም፣ እከሌ የሚባልን ጎሳ ደግፌ አልቀመጥም ብሏል። ከናቋሙ ሊከበርለት ይገባል። እናንተ ግን ሸርተት ተብላችሁ ብሔር ያወረዳችሁ፣ ጎሳ ጎጥ ወንዝ ላይ ወረዳችሁ። የከዳችሁት እናንተ ናችሁ፣ እሱ አይደለም።
ኦፍ ኮርስ ከርታችሁታል። እኔ በመከዳቱ ምክንያት መብከንከኑ ነው ያናደደኝ። ለምን ተከዳው ብሎ በአደባባይ መናገሩ ነው። ቁስል ተሸከምኩኝ በኢትዮጵያ ምክንያት ማለቱ ነው እንጂ ከርታችሁታል፣ ዘምታችሁበታል፣ ሰድባችሁበታል። ይሄንን አለማወቁ ነው ቅር የሚለው። ይሄንን ኤክስፔክት አለማድረጉ ነው ታማኝ ቅር የሚለው እንጂ ያደርጋችሁትን ሁሉ አድርጋችሁታል። ስለዚህ ፋኖን ስላልደገፈ ነው ይላሉ። የአማራ ብሔርተኛ እንዳሁኑ ነበር እንዴ? ያኔ አልነበረም እኮ። አማራውን ስለከዳህ ነው የተጠላኸው ይለዋል አሳየ ደረቤ እንደሰማችሁት። ያኔ እኮ የአማራ ብሔርተኝነት እንዳሁኑ የገነገነ አልነበረም። እንደውም በጥቅሉ አማራ ስለ ኢትዮጵያ ቀና ልብ ያለው ነበር እኮ የሚባለው። አሁን ድሮ የነበረበት ቦታ ላይ ነው ያለው ታማኝ በየነ። እናንተ ናችሁ ወደ አማራነት፣ ወደ ጎጃሚነት፣ ወደ ጎንደሬነት፣ ወደ ሸዋነት፣ ወደ ወለየነት ሸርተት ያላችሁት። ከኢትዮጵያዊነት ፈንገል ብላችሁ ወደቃችሁት እናንተ ናችሁ። እሱማ ባለበት አለ። አሁን ሲጨንቀው ቁስል ነው ምናምን አለና ከዚህ በኋላ ጉዳይ ልጆቼ ናቸው አለ እንጂ አልከዳችሁም። እናንተ ከዳችሁት እንጂ እሱ አልከዳችሁም። ሌላኛው የሚያነሱት ጥያቄ የሚቃወመው ህወሓትን ብቻ ስለሆነ ነው። አሁን እናንተ የምትደግፉትን አካል ስለተቃወመባችሁ ነው ህወሓትን የምትደግፉት። ከፋኖ ጋር አብሮ መስራት አለበት የምትሉት ወልቃይትን ራሱ 3ኛና 4ኛ አጀንዳ አድርጋችሁ ስታበቁ ህወሓትን ብቻ ነው የሚቃወመው ሌላን አካል አይቃወምም ብላችሁ እንዴት ዘመቻ ከፈታችሁበት? ተገቢ አይደለም። ስለዚህ እናንተ ከዳችሁት እንጂ እሱ አልከዳችሁም። የሆነ ሆኖ ግን ቢከዱትም ባይከዱትም፣ ቢሰድቡትም ባይሰድቡትም፣ ቢዘልፉትም ባይዘልፉትም፣ ዘመቻ ቢከፍቱበትም ባይከፍቱበትም ታማኝ በየነ ይሄ ነገር ሊመጣ እንደሚችል ማወቅ ነበረበት። ስንት ዓመቱ እኮ ኢትዮጵያ ማለት ከጀመረ ፖለቲካ ውስጥ ሐሳቦቹን ማስረጽ ኢንቮልቭ ማድረግ ከጀመረ ይሄ ሁሉ ዘመን ስለ ኢትዮጵያዊነት ፖለቲካ ሲያወራ የነበረ ሰው ይሄ እንዴት ይጠፋዋል? ስለዚህ ምንም ሰበብ አያስፈልግም። ደክሞኛል፣ በቃ ወደ ቤተሰቦቼ ላተኩር፣ በቂ መልስ ነው። ለምን ተሰደብኩኝ፣ ለምን ተዘለፍኩኝ ግን ልክ አይደለም። መሰደብ፣ መዘለፍ፣ መተቸት ካልፈለገ ቤቱ ነው መቀመጥ ያለበት። ህዝብ ፊት ወጥተህ ሐሳብ ካጋራህ ሊኖር ይችላል ስድብ፣ ኤክስፔክተር ነው። እንደነሱ መሳደብ ላይጠበቅብህ ይችላል። ሐሳብን ብቻ እያሻገርክ መቀጠል ነው የሚጠበቀው። ግን ለምን ሰደቡኝ ብሎ መንጨርጨር በዚህ ልክ ተገቢ አይደለም የሚል መልእክት ለማስተላለፍ ጭምር ነው። የመጨረሻ ጉዳያችንን እናንሳ። የሶፊያ ሽባባውና የቴዲ አፍሮ ጉዳይ። ሶፊያ ሽባባው አንድ ሰሞን እኔ ዘፋኝ በሆን ከቴዲ አፍሮ የበለጠ ዝነኛ ሆናለሁ፣ ተወዳጅ ሆናለሁ ብላ ተናግራ ነበረ። በዚህ ጉዳይ ላይ ነው ምላሽ የሰጠችው። አይ እኔ እንዳልኩት አይደል እናንተ እንዳላችሁት አይደለም የሚል። እስኪ ጥቂት እንስማትና እንመለስ። እኔ ከቴዲ አፍሮ ጋራ መወዳደር ሰው አይደለም፣ አስቤም አላውቅም ለመወዳደር። እውነት ለመናገር አይገናኝ። እኔ ዘማሪ ነኝ፣ እሱ ዘፋኝ ነው። ከቴዲ አፍሮ ጋር ሄጄ እኔ ራሴን ኮምፔር ማደርግበት ምንም ምክንያት የለኝም። አላደርግም፣ አድርጌም አላውቅም። ቴዲ አፍሮን ዝቅ ለማድረግም እኔ ራሴን ከፍ ለማድረግም የተናገርኩት ነገር ፈጽሞ የለም። ከሌላ ነገር ላይ ምን መሰለ፣ እንደውም አሁን ልክ ያወጡበት ጊዜውን ጠብቀው ነው መሰለኝ። ልክ የሱ ዘፈን ሊያወጣ ነው ሲባል አከታትለው ያንን ነገር ከማስታወቂያ ጋር ሲያወጡት ምን መሰለ፣ እሱን ለመቃወም ከሱ ጋር ለመወዳደር የሆነ ፖለቲካ ውስጥ ኢንቮልቭ ያደረኩኝ አስመሰሉት። እንግዲህ ለምንም እንደዛ ማድረግ እንደፈለጉ ባይገባኝም፣ ያው ኦፍ ኮርስ ቪው ማግኘት ነው የሚፈልጉት፣ ቢዝነስ መስራት ነው የሚፈልጉት። ዩቲዩብ ላይ ያሉት እንደዛው፣ ቲክቶክ ላይ ግን እውነት ለመናገር በፍጹም የተናገርኩት ሐሳብና እነሱ እዛ ጋር ያቀረቡበት መንገድ ፈጽሞ የማይገናኝ። እዛ ውስጥ የነበሩ ልጆችን ስልክ እንድታናግራቸው አደርጋለሁ። ሐሳቡን ያወራሁበት ነው በፍጹም እንዲህ ነው ያለችው። እኔ ከቴዲ አፍሮ ጋር አልፎካከርም፣ ራሴን ከፍ እሱን ዝቅ ላደርግ ፈልጌ አይደለም። ባጭሩ ሚስኮት ተደርጎብኛል ጉዳዩ፣ ለዩቲዩብ እና ለቲክቶክ ገንዘብ ማግኛ ተወስዶብኛል ነው የምትለው ሶፊያ ሽባባው። ትልቁ ነገር ሐሳብ ለማጥራት ወደ ሚዲያ መምጣቷ ተገቢ ነው። በዚህ ፕሮግራም ከቨር ማድረጋችን ትዝ ይለኛል። ይህንን ጉዳይ ለምን ቴዲ አፍሮን ብቻ ጠቀሰች? ዝነኛ መሆን እችላለሁ ካለች እህቷም እኮ አጠገቧ አለች ትልቅ ድምጻዊ ምናምን ብለን ብዙ ሐሳብ አንስተን ነበር። ይህንን ለማጥራት ወደ ሚዲያ መምጣቷ በጣም የሚመሰገን ጉዳይ ነው። ከዛ ኖ ቴዲ አፍሮን ዝቅ ለማድረግ ፈልጌ አይደለም ማለቷም ጥሩ ነው። ጥሩ ዲፕሎማቲክ ቋንቋ ነው። ሚስኮት ተደርጎብኛል ያለችውን ግን አልወስድም።
ቃል በቃል ነው ያለችው። እኔ ዘፋኝ ብሆን ከቴዲ አፍሮ የበለጠ ዝነኛ እሆናለሁ፣ ተወዳጅ እሆናለሁ ብላለች። በቃ ብላለች። ይሄንን መልሳ ልትውጠው አትችልም። መልሳ ልትውጠው አትችልም። በምንም አንግል ተናገረው፣ በምንም ሁኔታ ውስጥ ተናገረው፣ እንደዚህ ግን ብላለች። ባትል ጥሩ ነበረ ነው ትችቱ። ከዛ ዘፈኑ አልበሙ ሊወጣ አካባቢ ምንድነው ሰዎች ገንዘብ ማግኛ ያደረጉኝ ነው የምትለው። የሶሻል ሚዲያ ባህሪ እሱ ነው። ባይሆን ባይደረግ ጥሩ ነበረ። ግን እንደዚህ አይነት በጣም የሶሻል ሚዲያውን የተቆጣጠረ ጉዳይ ሲሆን የቴዲ አፍሮ ጉዳይ ስለ ቴዲ ማን ምን አለ እየተባለ ባክግራውንድ ስቶሪዎች መፈለጋቸው አይቀርም። ስለዚህ የሶሻል ሚዲያው ባህሪ ነው። በዛው ልክ ማስተናገድ ያስፈልጋል። ግን የሰጠችው ምላሽ ወታ እንዲህ አይነት ንግግር መናገሯ በጣም ጥሩ ነው። ዝም ብሎ ከጉዳዩን ከማብሰልሰል ደግሞ ምላሽ ካለመስጠት እንዲህ ብለሻል ስትባል አይ ማለት የፈለኩት እንዲህ ነው ብሎ በአደባባይ ወጥቶ መናገር በጣም ጥሩ ነው። ሌላም ጊዜ ግን በጣም በርካታ አወዛጋቢ ነገሮች የምትናገር ሰው እንደሆነች ይታወቃል። ሃይማኖታዊ ጉዳዮችን ከሌሎች ቤተ እምነቶች ጋር ባላት መስተጋብር አወዛጋቢ ሰው እንደሆነች ይታወቃል። ጥንቃቄ ማድረግ ያስፈልጋል። እንደ ፐብሊክ ፊገር ብዙ ሰው እንደሚያውቀው ሰው የሆነን አካል ዝም ብሎ ብድግ ብሎ መናገር አስፈላጊ አይደለም። ከተናገሩ በኋላ ዝም ማለቱንም አስፈላጊ ስላልሆነ መታ መናገሯን ግን እናደንቃለን። ከዚህ በኋላ ለምትናገራቸው ንግግሮች ግን ጥንቃቄ ማድረግም ያስፈልጋል። ሚስኮት ተደረገብኝ ማለቷን ግን እኔ ብዙም አይዋጥልኝም፣ አልወሰድኩትም። ምላሽ መስጠቷ ግን ጥሩ ነው። ሌሎችም እንዲህ አወዛጋቢ ነገሮች ሲነሱባት ብቅ ብላ አይ በዚህ በኩል ብትረዱት ከሌላ ለማሳነስ ፈልጌ አይደለም፣ ራሴን ከፍ ለማድረግ ፈልጌ አይደለም፣ በዚህ በኩል ብትወስዱት እንዲህ ብትረዱት ብሎ ማለት ግን የሚመሰገን የሚበረታታ ምግባር ነው። ስለዚህ ሶፊያ ሽባባው ለቴዲ አፍሮ ጋር ተያይዞ ለተነሳባት ጉዳይ ምላሽ መስጠቷን ስለሰማን ነው ይህንን ርዕሰ ጉዳይ ወደ እናንተ ማምጣታችን። እዚህ ጋር እናበቃለን የዛሬው ጉዳያችንን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ስለተከታተላችሁን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናችኋለን። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንዲሁ እንጠብቃችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር እና ላይክ ማድረግ እንዳትዘነጉ ልናስታውሳችሁ እንወዳለን። አማሃ ደገፋ ነበርኩኝ። ጤና ይስጥልን።